ይመስገን እንዲህ አይነት ልቦና እግዚአብሔር ስለሰጣችሁ። ከእናቶቻችን ምርቃት ያስፈልገናል ብላችሁ እኛን አክብራችሁ እዚህ ጋር ስለጋበዛችሁ በእውነት እግዚአብሔር አምላክ እድሜና ጤናውን ይስጣችሁ። ፍቅራችሁ አይወሰድ። ከዚህ በላይ ስፉ። በገንዘብ ስፉ፣ በአይምሮ ስፉ፣ በስነ ልቦና ስፉ። በእውነት እናንተ ተጋብታችሁ የአብርሃምና የሳራ ጋብቻ ሆኖላችሁ ልጆች ወልዳችሁ የምንስም ሰዎች ያድርጋል። በእውነት ቤታችሁ መተን የምንደሰት የምናርፍባችሁ እሰይ ልጆቻችን ለዚህ በቁልን የምንል ሰዎች ያድርጋል። እናንተም ተባረኩ። ዘመናችሁ ይብዛ። እግዚአብሔር በደሙ ይሸፍናችሁ፣ ከክፉ ይሰውራችሁ። ከምንም አይነት ፈላጻ እግዚአብሔር ይጠብቃችሁ። ክፉን አይን ከእናንተ ላይ ያይዝላችሁ። ጠላትን ከላያችሁ ላይ ያንሳላችሁ። ጤንነታችሁ የሰው ልጅ ከምንም በላይ ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ያለው እግዚአብሔር ይመስገን ሰላም ነኝ። እናንተ እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍ ይበልልኝ። ወዳችሁ ማከብራችሁ ውድ ተከታታዮች ማለት ነው። ዛሬ ይዤላችሁ የመጣሁት የአላዛር እናትና የትንሱዬ እናት እንግዲህ ያው እንደምታዩት በደማቅ ሁኔታ አንድ ላይ ተገናኝተው እየተወያዩ ነበር ማለት ነው። የእውነት በጣም ደስ የሚል ቤተሰብ ሆነዋን ማለት ነው። እንግዲህ የትንሱዬ እናት እስከ ዛሬ በቪዲዮ አይተናት አናቅም ነበረ። ዛሬ ደግሞ ከልጇ ጋር ከነ አላዛር እናት ጋር ሆና ያው ከአማቾቿ ተቀላቅላለች ማለት ይቻላል። እንግዲህ የትንሱዬ እናትም ዋው በጣም ቆንጆ እናት አለች ትንሱዬ። የአላዛር እናትም ያው እናቃታለን ማለት ነው። ሁላችንም በጣም ምርጥ እናት ናት። እና እንግዲህ ዛሬ ትንሱዬ እና አላዛር አንድ ላይ ተመካክረው እናቶቻችንን የትንሱዬ እናት ወደ ነበረችበት ቦታ ወደ ሀገሯ ልትመለስ ስለሆነ እሱን ምክንያት በማድረግ እና አንድ ላይ እራት እንብላ ብለው እንግዲህ ፕሮግራም አዘጋጅተው ነበረ። በጣም ደስ የሚል እነሱ ይሄንን አያውቁም። ያው ተጠርተው ልብስ ተሰፍቶላቸው አንድ አይነት ልብስ ለብሰው እንግዲህ አንድ ላይ ተገናኝተው ነበር ማለት ነው። እንግዲህ ሲመጡ ያልጠበቁት ሰርፕራይዝ ነው የሆኑት እናቶቹ ማለት ነው። የትንሱዬ እናትና የአላዛር እናት በጣም ደነገጡ ማለት ነው። እና ይህን ፕሮግራም ሲያዩ በጣም ደስ ብሏቸው ተሳስመው በቃ ደስ በሚል ሁኔታ ተነጋግረው አንድ ላይ ምርጥ ጊዜ አሳልፈው ነበር ማለት ነው። የትንሱዬ እናትም እስከ ዛሬ አይተናት ባናቅም ትትናዋ፣ አነጋገሯ በጣም ደስ የምትል እናት ናት። በዛ ላይ ደግሞ ጥሩ ምኞቷን ተመኝታላቸዋለች ማለት ነው። ያው እንደ እናት አይተያዩም። እኔ ሳስበው በቃ ደስ የሚል ልክ እንደ ጓደኛ እናትም ጓደኛም ሁለታቸው እናቶችም እንደዛ ናቸው ማለት ነው። በጣም ደስ የሚል ቅርርብነት አላቸው ከልጆቻቸው ጋር ማለት ነው። ሁለቱም ደስ ይላል። ትንሱዬም የአላዛር እናትሽ ስለሆነች በጣም ምርጥ እናት አግኝተሻል ማለት ነው። በጣም ጥሩ እናት ናት የአላዛር እናት። እኛ እንደምናውቃት ከዚህ በፊት ብዙ ጊዜ ቪዲዮ እየሰሩ ነው። በጣም ምርጥ እናት ናት ማለት ነው። እንግዲህ ዛሬ ይህን ፕሮግራም ሲያዩ ደስ ብሏቸው አንድ ላይ ተቀምጠው ራታቸውን በልተው ምንድን ነው በቃ ራት ያበደ ራት ተጋብዘው ነበር። ከዛ ላይ በቃ ተነጋግረው ተመራርቀው ጥሩ ምኞታቸውን ተመኝተው ልጆቻችን እንግዲህ ከእንግዲህ ቶሎ ሳታንዛዙ ቶሎ ወደ ቀለበታችሁ ገብታችሁ አንድ ላይ ሆናችሁ እንድናይ እንፈልጋለን ብለው ብዙ ጊዜ የተቀመጠ ብዙ ጊዜ የተጠናና ሰው ምንም ትርጉም እንደሌለው በድንገት ደግሞ እንደዚህ የምፈልጋትና የማስባት ልጄ እንዲህ አይነት ሚስት እንድች አይነት ብታገኝ እያልኩኝ እየተመኘኋት የነበረችውን ልጅ ነው እንግዲህ የምኞቴን ነው ፈጣሪ የሰጠኝ ብላ
የአላዛር እናት ትንሱን በጣም እያመሰገነቻት ነበር ማለት ነው። ከዚህ በፊት እኔ ምኞቴ ልጄ በቃ ጥሩ ሚስት እንዲያገኝ ጥሩ ትዳር እንዲኖረው ትትና ያላት ልጅ እያልኩ እየተመኘሁልህ ነበረ እና የተመኘሁት ሁሉ እግዚአብሔር አምላክ ፈጽሞልኛል፣ ምኞቴን አግኝቻለሁኝ እያለች ደስታዋን ስትገልጽላት ነበረ ማለት ነው። የትንሱ እናትም ለአላዛር አይታው ወዳዋለይ። እኔ ከዚህ በፊት ያው ሚዲያ ላይ ስለምትሰሩ ባትቆዩ ቶሎ ቀለበቱን አስራችሁ ከዛ ደግሞ ቶሎ ወደ ትዳራችሁ ብትገቡ በጣም ነው ደስ የሚለኝ እያለች እሷም ምኞቷን ሀሳቧን ቶሎ በቃ ወደ ትዳር ገብተው አንድ ላይ እንዲኖሩ ፈቅዳለይ ማለት ነው። ደስ በሚል ሁኔታ ሁለታቸውም በጣም ነው የተደሰቱበት ማለት ነው። የትንሱ እናትም የአላዛር እናትም ማለት ነው። እንግዲህ እነ አላዛር ደግሞ እሺ ብለው ምክራቸውን ተቀብለው ያው ቀጣይ ፕሮግራም ቀለበት እንደሚያስር ቃል ገብቶ ቀለበት ሊያስርላት እናቶቹንም እንዲያውም ሰርፕራይዝ አድርጓል ማለት ነው። እንግዲህ ምንድነው የቀረው? እኔና እሷ እንግዲህ አንድ ሆነናል እና እስኪ ምንድነው የቀረው ሲላቸው ያው እንግዲህ ቀጣይ ፕሮግራም ያው ቀለበት ታደርግላታለህ ምናምን ሲሉት እንዲያውም ሰርፕ እንትን አድርጓ ፕራንክ አድርጓቸዋን ተነስቶ ከኪሱ ልክ ቀለበት እንደሚያወጣ መስሎ አስደንግጧቸዋን ማለት ነው። እንግዲህ ይሄ ምኞት ነው። ምኞትህን ደግሞ ያሳካልህ እና በቀለበታችሁ ጥሩ ፕሮግራም እንደሚኖራችሁ ባለሙሉ ተስፋ ነን። እንግዲህ የአላዛር እናትም ሁላቸውም ቶሎ ቀለበት አድርጎ ቶሎ ወደ ትዳር እንድትገቡ አንድ ላይ እንድትኖሩ እያሉ ምኞታቸውን ሲገልጹላቸው ነበር ማለት ነው። በቃ እነሱ ፍላጎታቸው አሁንም በቃ በጓደኝነት እንደዚህ እንዲኖሩ አይፈልጉም ማለት ነው። የትንሱ እናትም እናንተ ሚዲያ ላይ ስለምትሰሩ ብዙ የተለያዩ ነገሮች ስለሚመጡ በቃ ቶሎ ወደ ትዳር ገብታችሁ አንድ ላይ ብትኖሩ በጣም ደስ ይለኛል ብላ እሱ ምክሯን ለግሳላቸዋለች። እነሱም እሺ ብለው ተቀብለዋል። የአላዛር እናትም ያው እናንተ ሚዲያ ላይ ስለምትሰሩ ተመሳሳይ ጥያቄ ተመሳሳይ ምክር ነው የመከሯቸው። እናንተ በቃ ብዙ ጊዜ የተጠናና ሰው በተጠናና አይደለም 1 ወር 2 ወር የተገናኘ ግን እግዚአብሔር አምላክ ቤቱን ባርኮ አንድ ላይ ሊኖሩ ይችላሉ። ግዴታ እንትን ማለት አይደለም፣ ብዙ ጊዜ ስለተጠናና አይደለም። እና እናንተም ደግሞ ጊዜ እንዳትወስዱ ቶሎ ተጋብታችሁ ማየት እንፈልጋለን። በቀጣይ ደግሞ ተንበርክከህ ታገቢኛለሽ ወይ የሚል ፕሮግራም እንደምታደርግ ተስፋ አለኝ። እኔም በወግ በማረግ ቤተሰቦቿን ጠይቄ እንግዲህ በቀጣይ ፕሮግራም ቀለበት እንደምታደርግላትኝ ቃል ግባልኝ ብላ ልጇን ቃል አስገብታለች። ትንሱም ደስ ብሏታን በቃ ያልጠበቀው ነገር ነው ምክር ያገኘችው ከሁለቱ እናቶቿ በጣም ደስ ብሏትኝ እሺ ብሎ እሱም ቀለበት ሊያስር ቃል ገብቷል። እንግዲህ በቀጣይ ቪዲዮ የምንጠብቀው የቀለበት ፕሮግራም ነው ማለት ነው። እንግዲህ አይለያችሁ ፈጣሪ ከዚህ በላይ ደስ ያድርጋችሁ፣ ደስ ይበላችሁ። የትንሱ እናትም ወደ ነበረችበት ቦታ ልትሄድ ያው ምኞቷን እሷ ትንሱም እናቴ እወድሻለሁኝ፣ እህቴ፣ ጓደኛዬ፣ እናቴ ሁሉ ነገሬ ነሽ እና በደስታሽ ባዘንሽ ከጎንሽ አለሁኝ። አሁንም የምትሄጅበትን መንገድ እግዚአብሔር አምላክ መንገድሽን እግዚአብሔር ይከተልሽ፣ በመንገድሽ ሁሉ እግዚአብሔር ይጠብቅሽ፣ ትናፍቂኛለሽ፣ እወድሻለሁ እናቴ ብላ ምኞቷን ገልጻላታለች። እናቲቱን በደስታ ተቀብላለች ማለት ነው። በቀጣይ ቪዲዮ እስከምንገናኝ